الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. يتكبروا የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሁለተኛ ምክትል ፕሬዝዳንትና የሐጅና ዑምራ ዘርፍ ተጠሪ ሼክ አብዱልዓዚዝ ሼክ አብዱልወሊ፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽሕፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ እና እንዲሁም የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባላት፣ እዚህ የተገኛችሁ የሚዲያ አባላት፣ ከሁሉም በላይ የኢትዮጵያ ሙስሊሞች ወገኖች፣ ጾመኞች እንዲሁም መላው የኢትዮጵያ ዜጎች ባላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ አልሐምዱሊላህ ረብል ዓለሚን እንደምታዩት ይኸው ረመዳናችን በሶስት የተከፈለውን አወልሁ ረሕማ ወወሰጡሁ መግፊራ ወአኺሩሁ ዒትቁን ሚነናር የተባለውን አስሯን የረሕመት ቀን አሳልፈን የመግፊራ ቀናት ውስጥ ነው ያለነው። ቀጣዩ የዕትቅንም አላህ እንዲያደርሰን እንደጀመርነው ሁሉ እንድንጨርስ አላህን እንማጸናለን። መጨረስ ብቻ ሳይሆን በየዓመቱ በዚሁ መልክ በደስታ እንድንቀበል አላህ እንዲወፍቀን አላህን ሁሌ ዝቅ ብለን እንለምናለን። ከዚሁ በመነሳት እኛ ብቻ ሳይሆን በዓለም አቀፍ ደረጃ ሁላችንም በዚህ ወር ዓለማቱ ጌታ በወሰነብን መሰረት ጾመኞችንን ዓለም አቀፍ ጾም ነው እየጾምን ያለነው። እኛ ብቻ አይደለም፣ ወንድሞቻችንም ክርስቲያኖችንም እንዲሁ በዓለም አቀፍ ጾም ነው እየጾሙ ያሉት፣ በእነሱ በኩል ማለት ነው። በዚህ ሁላችንም የምናደርገው ነገር ቢኖር ወደ አላህ ከመጠጋቱ ውጪ፣ ተውባ ከመመለስ ውጪ፣ አላህን ከመማጸን ውጪ፣ ይቅርታ ላለፉት ከመጠየቅ ውጪ ሌላ የምናደርገው ስራዎች አይፈለግብንም ነበር። ሆኖም ግን አንዳንድ ሸይጣኖችና የሰው ሸይጣን ተንኮሳ የሚፈልጉ በዚህ ኸይር ወራት ውስጥ አንድነት፣ አብሮነት ኑሮ እንዲበላሹ የማይሰሩ የማይተጉ ነገር እንደሌለ ሁሉም የምናየው ነው። ሸይጣኖች ታስረዋል እንላለን፣ ትናንሾቹ እንዳሉ እንረዳለን። መራዘቱ ሸያጢን ነው የታሰሩት። ነፍስያ ደግሞ የማትታሰራለች። የሰው ልጅ ደግሞ ከሸይጣን የባሰ ሸያጢን አልኢንስ ወልጅን ብሎ አላህ ሱብሓነሁ ወተዓላ የሰውን ያስቀደመ ከሸይጣን የነሱ ስራ አብሮነትን መፍረስ፣ አንድነትን መፍረስ፣ ልማትን መፍረስ፣ ኑሮ መናጋት እንደሆነ ይታወቃል። እኛ
ሰፊ ህዝቦች ሙስሊምም ሆን ክርስቲያን ይሄንን ተረተን የራሳችን ዓላማ ወደ ፊት ከማግፋት በዘለለ እነኚህን ጥቃቅን ነገሮች ወደ ኋላ ትተን ለህግና ህግ ትተን ስራችን በበለጠ ወደፊት መንዳቱ አስፈላጊ ነው። ተንኮሳዎች ሁሉም አሉ፣ ከዚህ በፊትም ነበሩ፣ ዛሬም አሉ፣ ነገም ሊመጡ ይችላሉ። ተንኮሳዎች በመጡ ቁጥር ደግሞ ትላልቅ ተቋማት ለዚህ ንቅንቅ ማለት የለባቸውም ማለት እንደፈለጉ ይስሩ ማለት ሳይሆን በተለይም ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ሕይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍሲያችን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም ግን የምናደርገው ነገር ቢኖር እንዲህ ያለ ተንኳሾቹን የምናቀርበው ለህግና ለህግ ነው። ህግ ባለበት ሀገር በህግ ነው የምናቀርበው። መጅልሳችን ከዚህ በፊትም ሲያደርግ እንደነበረ ሁሉ ዛሬም ሁለት ነገር ሰርቶ አሳልፈዋል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል፣ ምንም ግለሰብ ቢሆንም። በሌላ በኩል ደግሞ ህግና ህግ መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተናበብን በምንሄድበት ሰዓት እያየን ነው። ጫካ የገባውን ሀገርን ለማበላሸት አንድነትን ለመናጋት የሚተጋውን ተራ ዱርዬ ያው ቦታው ትንሽ ቦታ ስለምትበቃ እስከዛሬ ተደብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ። ስለዚህ እሱ ተይዞ በስርዓት ለህዝባችን ለፍርድ እስከሚቀርብ ድረስ ከኛ የምንጠበቀው በትዕግስት ዱዓ እያደረግን በትዕግስት እኛ ደግሞ የሃይማኖት ተቋማት በተለይም የሃይማኖት ተቋማት እንዲህ ያለ ተንኮሳ የሚፈጥሩ ሃይማኖትን ወክለው አይደለም፣ ተቋማቱን ወክለው አይደለም፣ ተቋማቱ ልኮ አይደለም፣ የተቋማቱን ኃላፊነት ወስደው አይደለም። የግል ተንኮሳ ነው። የግል ተንኮሳ ሰላም እንዲደፈርስ የሚያይሰራ ስራ ስለሌለ ይሄንን ተከትለን እኛ የአብሮነታችን ትላንትና የነበረ የጋራነት የአብሮነት የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው። ማንም ይሁን ማንም የትኛውም ሃይማኖት ወክሎ የተነገረ ስላልሆነ የግል ሚናው ስለሆነ በግሉ ባደረገው ዋጋ መጠን እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው። ህጋዊ እርምጃ ይወሰድበታል። ከዛ ውጪ እኛ የሃይማኖት ተቋማት የነበረ ፍቅራችን የነበረ ትብብራችን የነበረ አብሮነታችን በበለጠ ተጠናክሮ ቀጥሎ ሌሎች ሃይማኖቶችም ደግሞ ከኛ ጋር ሆኖ እንዲህ ያለ ተንኳሽን ፈልጎ አፈላልጎ ለህግ ከማቅረብ ውጪ በመሐከላችን ምንም ነገር የበለጠ ከመቀራረብ ውጪ የሚያመጣ እንደሌለ ህዝባችን በዚህ አጋጣሚ በደንብ ማወቅ እንዳለበት ለመረጋጋት ወዳለሁኝና ስለዚህ ባጭሩ የምጠበቅብን ሁለት ነገር ነው። አንድ ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጠው ወንጀለኛውን ለህግ አቅርቦ ህዝባችንን እኛንም ቶሎ እንዲያሳውቀን በዚህ አጋጣሚ ደጋግሜ
እጠይቃለሁ። በሁለተኛ በኩል ሌሎች የሃይማኖት ተቋማት ወገኖቻችን ማለት ነው ከዚህ የሃይማኖት ተቋማት ሁሉም ከኛ ጋር እንደሚቆሙ እርግጠኛ ነኝና በመሐከላችን ምንም ነገር ሳይሰማን በአንድነት በህብረት በነበረው መልክ የምናጠናክር መሆኑን በዚህ አጋጣሚ ለመግለጽ ወዳለሁኝና ህዝቦቻችን ደግሞ መንግስታዊና ህጋዊ እርምጃ እስከምንጠብቅ ድረስ በትዕግስት ሁላችንም ባለንበት የነበረውን ጸሎታችን፣ ዱዓአችን፣ ኢባዳችን ባለንበት እንድንቀጥል አብሮነታችን በበለጠ ደግሞ አጠናክረን በኢትዮጵያ ውስጥ ያሉ ማንኛውም ሃይማኖቶች የነበረውን መጠናከርና መተባበር በዚህ በተለይ በዚህ በረመዳናችንና እነሱም በአብይ ጾም ውስጥ ስላሉ ተባብረን ጸሎታችን እንድንቀጥል በዚህ አጋጣሚ አደራ ለማለት ወዳለሁ።